ቁጭ ብላችሁ የምታብጠለጥሉኝ ሰዎች ቁጭ ብላችሁ እንትና ራሱ መጠርጠር አለበት እንደዚህ እንትና ራሱ ፍሬዘር ራሱ የምትሉ ሰዎች እናንተ ምን አረጋችሁ? ስርዓት የምትይዙ ከሆነ ስርዓት ይዛላችሁ። ስሜ ማጥፋት አቁሙ። ከሰሞኑ የሶፎንያስን ጉዳይ በማስረጃ ያጋለጠው ፍሬዘር ፈቃዱ በፖሊስ ቁጥጥር ስር ውሏል። ሰላም ጤና ፍቅር የምንመኝላችሁ የቁና ሚዲያ ተከታታዮች እንደምን አላችሁ? ዛሬ ወደ እናንተ የመጣ ነው ፍሬዘር ፈቃዱ በሕግ ቁጥጥር ስር መዋሉን ልንነግራችሁ ነው። ለመሆኑ ፍሬዘር በምን አግባብ ነው በሕግ ቁጥጥር ስር የዋለው የሚለውን ልንነግራችሁ ወደ እናንተ መጥተናል። ላይክ ማድረግ ምንም አይነት ክፍያ አያስከፍልም። ካላስከፈለ ደግሞ መረጃውን ላይክና ቻናሉን ሰብስክራይብ በማድረግ እንድትጀምሩ ልንነግራችሁ ሳይሆን ልናስታውሳችሁ ነው። ፍሬዘር ፈቃዱ ጋዜጠኛው ዋሲሁን ከዚህ በፊት በተጠረጠረበት ጉዳይ ለኔም ያልተገባ ነገር ጽፎ ሳይ ነገሩን በቸልተኝነት ሳላልፍ ጉዳዩን ለማየት ብዬ ሶፎንያስ በሚጽፍበት መንገድ መልስ በመስጠት የምፈልገውን የጽሑፍና የድምጽ ማስረጃ ከሰበሰብኩ በኋላ ካለበት አዲስ አበባ ወደ አዳማ ከተማ እንዲመጣ በማድረግ የጋዜጠኛውን ቅሌት በአደባባይ ለማጋለጥ ያደረኩት ነው የሚል መልስ ሰጥቷል። ፍሬዘር ፈቃዱ ጋዜጠኛ ሶፎንያስን በአዳማ ከተማ ተቀብሎ ወደሚኖርበት ሰፈር ከወሰደው በኋላ በጓደኞቹ ሲደበደብ ታይቷል። ክስተቱ እስካሁን ድረስ በተለያየ አውድ መነጋገሪያ ሆኖ ቀጥሏል። ፍሬዘር ፈቃዱ ጋዜጠኛ ሶፎንያስን በጽሑፍና በድምጽ ማስረጃ እጅ ከፍንጅ ቢይዘውም የጋዜጠኛውን ክብር በሚነካ መንገድ ቪዲዮ እየቀረጹ አካላዊ ጥቃት ማድረስ ተገቢ እንዳልሆነ በመጥቀስ ፍሬዘርም ሆነ የሰፈሩ ልጆች ሊታሰሩ እንደሚችሉ የወንጀለኛ መቅጫ ሕጉን በመጥቀስ የተሰማቸውን ሐሳብ አስተያየት እየሰጡ ነው። ፍሬዘር ዛሬ በፖሊስ ቁጥጥር ስር የመዋሉ ሚስጥር ይህ ሊሆን እንደሚችል እየተነገረ ነው። ፍሬዘር ፈቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈለጋለህ በሚል በሕግ ቁጥጥር ስር እንደዋለ እየተነገረ ነው። ነገር ግን ፖሊስ እስካሁን የተናገረው ነገር ባይኖርም ፍሬዘር የታሰረው ግን ከጋዜጠኛ ሶፎንያስ ጋር በተያያዘ ሊሆን እንደሚችል እየተነገረ ነው። የጉዳዩ ባለቤት የሆነው ጋዜጠኛ ሶፎንያስ ዋሲሁን ፍሬዘር ያወጣው የጽሑፍና የቪዲዮ ማስረጃ ማህበራዊ ሚዲያ ላይ ከተለቀቀ በኋላ ጸበል ብሎ ከአዲስ አበባ እንደወጣ ይሰራበት የነበረው የአሻም ሚዲያ መረጃ አጋርቷል። ፍሬዘር ፈቃዱ በበኩሉ በማህበራዊ ሚዲያ ለተነሳበት ትችትና ወቀሳ ለመጨረሻ ጊዜ በሚል እናንተ እንደ ሾህ የፈራችሁትን አስነዋሪ ተግባር በማጋለጤ ልመሰገን ሲገባኝ ነገሩ የተገላቢጦሽ ሆኖ አንዳንድ ሰዎች በእኔ ላይ ወቀሳ፣ ዛቻና ማስፈራራት ማድረሳቸውን ሳይ እጅግ አዝኛለሁ፣ አፍሬያለሁ። ከዚህ ድርጊታችሁ የማትቆጠቡ ከሆነ ጉዳዩን ወደ ሕግ ወስደዋለሁ የሚል ማብራሪያ ሰጥቷል። ይህንን ማብራሪያ ከሰጠ ከሰዓታት በኋላ በአዳማ ፖሊስ ለጥያቄ ትፈለጋለህ በሚል በቁጥጥር ስር እንደዋለ ተሰምቷል። ጋዜጠኛ ዋሲሁን አደረገው የተባለው ነገር ከተሰማ ቀናት ቢያስቆጥርም አሁን መነጋገሪያ እንደሆነ ነው። በየቀኑ በሚዲያ የሚታየው የአደባባይ ሰው የሆነው ጋዜጠኛ ዋሲሁን ለተወሰነ ጊዜ ከሚወደው ስራው ጠፍቶ እንደነበር ይታወቃል። ሆኖም ግን ከወራት መጥፋት በኋላ የጭንቀት በሽታ ታሞ ጸበል እንደሚገኝ የሚያሳይ የቪዲዮ ማስረጃ መውጣቱ ይታወሳል። ይህንን የሰሙ የሀገራችን ሚዲያዎች ከሄደበት ሲመለስ የገጠመውን ለሕዝብ እንዲያብራራ ግብዣ ያደረጉለት። ሶፎንያስ ወደ ሚዲያ ሲመጣ ግን ያ የነበረው አካላዊ ገጽታ ቀንሶ እውነትም ህመም ውስጥ መሆኑን ከተሰማው በላይ አካላዊ ገጽታው ምስክር ነበር። የጋዜጠኛውን አካላዊ ጉስቁልና የተመለከቱ ሰዎች በሁኔታው ከማዘናቸው ባለፈ ልጁን ለመርዳት አስፈላጊውን ሁሉ ድጋፍና እርዳታ ማድረግ እንደሚችሉ ገለጹ። ነገር ግን ከህመሙ ባለፈ ከኢትዮጵያዊነት ባህልና ወግ ባፈነገጡ ለጆሮ የማይመጥኑ ነገሮች እየተሰሙበት እንደሆነ እግረኛው ሚዲያ ላይ በቀረበበት ወቅት ከጋዜጠኛው ጥያቄ ተሰነዘረበት። ጋዜጠኛው ግን ውሸት ነው የሚል መልስ ለመስጠት ጥረት ቢያደርግም ጋዜጠኛው የዋዛ አይደለምና የጽሑፍና የቪዲዮ ማስረጃ እንዳለው ነገረው። አሁንም አላምንም በማለቱ የተሰማበትን የጽሑፍና የቪዲዮ ማስረጃ አስደመጠው። ይህንን የሰሙት አንዳንድ ኢትዮጵያውያን በእግረኛው ሚዲያ አዘጋጅና አቅራቢ ላይ ከፍተኛ ትችትና ነቀፌታ ደረሱበት። እግረኛው ሚዲያ ማየት ያቆምኩት ከሶፎንያስ ኢንተርቪው በኋላ ነው። በጣም እግረኛው ሚዲያ በጣም ነበር መከታተለው። ብዙ ሰዎች ልክ እንዳልሆነው እሱማ እግረኛው ሚዲያማ ተበላሽቷል ምናምን እያልኩ በዛች ኢንተርቪው ምክንያት ማለት ነው ይቅር በሌለን ነው የመጣሁት። ይቅርታ፣ በጣም በጣም ይቅርታ። አንተ ለካ በሰዓቱ ልክ ነበርክ። እኔ ደግሞ ተሳስቼ ሳማህ ስለነበር እሱን ይቅርታ ለመጠየቅ ነው። እኔን መሰሎች ስናማ ለምን እንደዚህ ያረክ ብለን በጣም ስንቃወም ነበረ። ይቅርታ። ጋዜጠኛ ሶፎንያስ ዋሲሁን ከወራት በኋላ በዚሁ ጉዳይ ላይ ከፍሬዘር ጋር የተለዋወጣቸው የጽሑፍና የቪዲዮ ማስረጃዎች ይፋ ሆኑበት። ይህ መረጃ ይፋ ከሆነ በኋላ
በእግረኛው ሚዲያ ላይ ቅሬታ ሲያነሱ የነበሩ ሰዎች በመጸጸት የይቅርታ መልእክት አስተላለፉ። ላደረሱበት የሞራልና የስነ ልቦና ጉዳትም ባለማወቅ እንደሆነ አስረዱ። ታዲያ በጋዜጠኛ ዋሲሁን ላይ በወጣው ማስረጃ አንዳንዶች ይቅርታ ቢጠይቁም አሁንም በጋዜጠኛው ላይ የወጣው መረጃ ሁሉንም አላሳመነም ነበር። አብዛኛው ፍሬዘር ፈቃዱ በህይወቴ ላይ ወስኛ ያወጣሁት መረጃ ነው በሚል ያጋራው መረጃ ደግ አደረክ በሚል ድጋፍ ሲሰጡት፣ ሌሎች ደግሞ እርሱ እንደዚህ አያደርግም ባልዋለበት ስሙን አታጥፋ ያሉም አልጠፉም። የተፈጠረው ነገር የብዙዎችን ጆሮ ጭው የሚያደርግ እንዴት እንደዚህ አይነት ነገር ይሰራል አሳፋሪ ነገር በሚል የወጣው መረጃ የደገፉ ናቸው። አንዳንዶች ደግሞ ጋዜጠኛው ከውጭ ሀገር ላፕቶፕ ለመቀበል በሄደበት በዘራፊዎች ተይዞ ቢሆንስ ያሉም አልጠፉ። ሌሎች ደግሞ ነገሩ እውነት ቢሆንም እንኳ ፍሬዘር ጋዜጠኛ ዋሲሁንን ለሕግ አሳልፎ መስጠት ሲችል ራሱ ባደራጃቸው የሰፈሩ ልጆች በልጁ ላይ ድብደባና አካላዊ ጥቃት ማድረሳቸው ትክክል አይደለም፣ ድርጊቱ በእናቱ ላይ የሚደርሰውን ስቃይና የስነ ልቦና ጉዳት ከግምት ያስገባ አይደለም፣ ይህንን ያየችው እናት ምን ሊገጥማት ይችላል የሚለውን የረሳን ነው በሚል የተከራከሩ ናቸው። ሌሎች ደግሞ ጉዳዩ ልጆቻቸው ሊገጥማቸው የሚችለውን ነገር ሲያስቡ ምን ነው ባልተፈጠርን፣ የሚመለከተው አካል በፍጥነት እርምጃ መውሰድ አለበት የሚል ሐሳባቸውን አጋሩ። በሌላ በኩል ፍሬዘር ፈቃዱ የጋዜጠኛ ሶፎንያስን የጽሑፍና የድምጽ ቅጂ ያወጣው ያልተስማሙበት ነገር ቢኖር እንጂ ግንኙነታቸው የቆየና ተመሳሳይ ተግባር ላይ የተሰማሩ ሰዎች ናቸው የሚሉ ናቸው። ከዚህ በተጨማሪ ፍሬዘር የሚሰራው ይዘት በዚህ ተግባር ላይ ለመሰማራቱ ማሳያ ነው ብለው ላነሱት ትችት በፖሊስ ቁጥጥር ስር ከመዋሉ ከሰዓታት በፊት ለአንዴና ለመጨረሻ ጊዜ በሚል ለተነሳበት ትችት በራሱ ዩቲዩብ ቻናል ላይ ማብራሪያ ሰጠ። ፍሬዘር የጋዜጠኛውን ቅሌት ከማጋለጡ ባሻገር ያደረገው ድብደባና አካላዊ ጥቃት ግን ከሕግ ያፈነገጠ ነው ያሉም አልጠፉ። ጋዜጠኛውን ለሕግ ማቅረብ ሲችል በራሱ ፈቃድ የወሰደው እርምጃ ግን ትክክል አይደለም፣ ለፍታ ለቁም ነገር ያሳደገችውን እናቱን ጭምር አለማሰብ ነው። ይህንን የምትመለከት እናቱ ምን ያክል ጉዳት ሊደርስባት እንደሚችል አለማሰብ ነው ያሉ ጥቂቶች አይደሉም። ያም አለ ይህ ፍሬዘር ፈቃዱ ምሽት ላይ በፖሊስ መያዙን ተከትሎ ሕይወቱን አደጋ ላይ ጥሎ ትውልድ የታደገን ግለሰብ ለምን መያዝ አስፈለገ? የዚህ አስነዋሪ ተግባር ባለቤት ሳይያዝ እርሱን መያዝ ተገቢና ልክ አይደለም፣ ግለሰቡን ካለበት አፈላልጎ ለሕግ ማቅረብ ተገቢ ነው ያሉ ሰዎች በርካቶች ናቸው። የፍሬዘር መያዝ ትክክል አይደለም በሚል ቅሬታቸውን እያሰሙ ነው። ሚዛናዊ ነን የሚሉት ደግሞ ፖሊስ ሁለቱንም ግለሰቦች በመያዝ ያደረጉትን የስልክና የመረጃ ልውውጥ መርምሮ ለሕዝብ ይፋ ማድረግ አለበት። ይህ ካልሆነ አንዱን ግለሰብ ብቻ በመያዝ ጉዳዩን እስከ መጨረሻው ለመፍታት አያስችልም ያሉ ናቸው። ፍሬዘርን ብቻ መያዝ አህያውን ፈርቶ ዳውላውን ስለሚሆን ጋዜጠኛውንም ካለበት አፈላልጎ መያዝና ጉዳዩን ማጣራት ተገቢ ነው የሚሉ ሐሳቦች እየተስተናገዱ ነው። የሆነው ሆኖ ፍሬዘርን በቁጥጥር ስር ያዋለው ፖሊስ ለምን እንደያዘው ባይታወቅም ነገሩን ካጣራና ከመረመረ በኋላ የደረሰበትን መረጃ ለሕዝብ ይፋ ያደርጋል ተብሎ ይጠበቃል። ውድ የዚህ ሚዲያ ቤተሰቦች በቀረበው መረጃ ላይ የተሰማችሁን ሐሳብ በኮሜንት መስጫ ሳጥኑ ላይ እንድታስቀምጡ እያልን ለዛሬ የነበረን ቆይታ በዚህ አበቃን። ቁጭ ብላችሁ የምታብጠለጥሉኝ ሰዎች፣ ቁጭ ብላችሁ እንትና ራሱ መጠርጠር አለበት እንደዚህ እንትና ራሱ ፍሬዘር ራሱ የምትሉ ሰዎች እናንተ ምን አረጋችሁ? ስርዓት የምትይዙ ከሆነ ስርዓት ይዛላችሁ። ስሜ ማጥፋት አቁሙ።